ልብ በሉ። አንድ ቀን አማርኛን ስላላነበባችሁ፣ አማርኛን ስላልጻፋችሁ ይቆጫችኋል። ዛሬ እንደዚህ ሁኜ ነበር እኮ የሚለውን የነበር አሉባልታ ይዛችሁ ከመሄዳችሁ በፊት ዛሬውኑ ሁላችሁም ነቅታችሁ ማንበብና መጻፍ የማትችሉ በውስጥ መስመር በመማር ዩቲዩብ ላይ ሌሎችም ፌስቡክ እና ቴሌግራም፣ ኢሞ እንዲሁም ዋትሳፕ እና ቲክቶክንም በመጠቀም አማርኛን በአጭር ጊዜ እያስተማርን ነው የምንገኘው። ይህን እድል ሳትጠቀሙ ቀርታችሁ ግን እንደዚህ ሁኜ ቢሆን ነበርኩ፣ ተምሬ ነበርኩ፣ ወይም ትናንት እኮ ሲያስተምሩ ነበር፣ ትናንት እኮ እንደዚህ ሲያደርጉ ነበር ብለን ራሳችን ከመውቀስ እንወጣ ዘንድ ዛሬ ከእንቅልፋችን መንቃት ያስፈልገናል። እህቶቼ፣ ወንድሞቼ ይህን ቪዲዮ የምትመለከቱ ሁሉ የብዙዎችን እንባ ስለሚያብስ እናንተም ረጋ ብላችሁ በመከታተል ሌሎችንም አማርኛ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ነገ የጸጸት ጅራፍ ከሚገርፈን ይልቅ ዛሬውኑ ባለንበት ሁኔታ ያለችን ጊዜንና ሰዓት አጣበን አማርኛን አቀላጥፈን ማንበብና መጻፍ መቻል አለብን፣ እንግሊዘኛንም ጨምሮ። ማንበብ መጻፍ የአእምሮ እውቀት ነው፣ ገንዘብ አላቂ ጠፊ ነው። ስለዚህ እውቀትን በገንዘብ እየመዘናችሁ አይ ለዚህን ያህል አልከፍልም በማለት ብዙዎቻችሁ ወደኋላ አስቀርቷችኋል። ነገር ግን ገንዘባችሁን የምትይዙት በእውቀታችሁ እንደሆነ አላወቃችሁ። እውቀት ከሌለን ሁሉም ነገር እንደሌለን ማመን መቻል አለባችሁ። ምናልባት ዛሬ ምንም አይነት ሁኔታ ላይ አይደላችሁም። በተለይ ብዙ እህቶቻችን ከሀገር ውጭም ከሀገር ውስጥም ያላችሁ ስራ ላይ ናችሁ። ነገር ግን ስራ ላይ ሆናችሁ ደግሞ ማንበብና መጻፍ አትችሉም። ስራ ላይ እየሰራችሁ ነው። ነገ ከነገ በኋላ የወደ ተቋም ላይ ገብታችሁ ወይም የሆነ ስራ እየሰራችሁ አስፈላጊ ሆኖ ሲገኝ እንግሊዘኛ ወይም አማርኛ ጻፉ ወይም አንብቡ ስትባሉ ያንን መተግበር ሲያቅታችሁ የዛኔም ባይተናነቃችኋል። ያ ከመሆኑ በፊት ከወዲሁ እድሜያችሁን ሳትጠይቁ ወይም ጊዜያችሁን በአጭር ጊዜ ብቻ በመጠቀም አቀላጥፋችሁ ማንበብና መጻፍ ትችላላችሁ። ስለዚህ ዛሬ ደግሞ የማሸነፍ ስነ ልቦና ሚስጥሮች ምንድን ናቸው? የማሸነፍ ስነ ልቦና ሚስጥሮች ስንት ናቸው ወይም ምንድን ናቸው የሚሉትን እናያለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እስከ መጨረሻው አብራችሁኝ ቆዩ። የማሸነፍ ስነ ልቦና ሚስጥር አንደኛውና የመጀመሪያው ምንድነው የሚለው? ራስን አክብረህ ተገኝ። ራስን አክብረህ ተገኝ። መጀመሪያ ራሳችን ስናከብር ሰው ያከብረናል። ራሳችንን ትልቅ ቦታ ላይ ስናስቀምጠው ሰውም በዛ ልክ ይስለናል። ለራሳችን ክብር ሲኖረን ሰው ያከብረናል። ከዛ ውጭ ግን ራስን ካዋረድህ ወይም ራስሽን ካዋረድሽ ማንም እንዲያነሳሽ አትጠብቂ። መጀመሪያ ራስሽን ክብርሽን ስትጠብቂ ሰው ያከብርሻል። ራስሽ ክብርሽን ከጣልሽ ወይም ክብርህን ከጣልክ ሰውም በዛ ልክ የባሰ ሆኖ ረግጦ ያልፋል። ስለዚህ ራስህን አክብረህ ተገኝ፣ ማንም ያከብርሃል። አንደኛ። ሁለተኛ ራስህን ወደህ ተገኝ። ምን በላለን? ራስህን ወደህ ተገኝ ወይም ራስሽን ወደሽ ተገኝ። ሰው ወይም ማንኛውም ይወዳል ወይም ይወድሻል። መጀመሪያ ራሳችን ስናከብረው ወይም ራሳችን ጥሩ ቦታ ላይ ስናስቀምጠው ያ ሰው በዛ ልክ ነው የሚለካል። ራሳችን ስናከብር፣ ራሳችን ስንወድ ማንኛውም ሰው ይወደናል ወይም ማንኛውም ሰው ያከብረናል። ስለዚህ ሁለተኛው ምንድን ነው የሚለው? ራስን ወደህ ተገኝ፣ ማንም ይወድሃል። የመጀመሪያው ራስህን አክብረህ ተገኝ፣ ማንም ያከብረሃል። ወደ ሶስተኛው እንሂድ። ራስህን ችለህ ተገኝ። በጣም ትልቁና የብዙዎች ችግር የሚሆነው ሰው ራስህን ችለህ ሲያይ ሁሉም ይመጣል፣ ሁሉም ይቀርባል። ራስህን ችለህ ራስን በራስ ማስተዳደር ስትሞክር በዙሪያው ሁሉ ሰው ይከባል። ነገር ግን እኮ የሚገርማችሁ ትናንት እጃችን ባዶ እያለ እጃችን ላይ ምንም ነገር ሳይኖር እኮ ማንም ሰው መኖራችንን ራሱን ያስታውሰን የለ። ምናልባት እንደዚህ አይነት ህይወት ያሳለፋችሁ
ብዙዎቻችሁ እንደምትሆኑ ለመገመት አይከብድም። ወደኋላ መለስ ብላችሁ የትናንትናውን አስታውሱ። የምር አንዳንዴ እኔ እንደዚህ አይነት ነገሮችን ሳስታውስ የሆነ ነገር ይሰማኛል እና ራሳችን ሳንችል ወይም ከሰዎች የሆነ ነገር ስንጠብቅ ማንም ሰው ያስታውሳል። ማንም ማለት ነው። የደረሰበት ሰው ብቻ ነው የሚያውቀው በእርግጥ። ነገር ግን ራስን ችለህ ስትገኝ ማንም ሰው ይደግፋል። እውነቱን ልንገራችሁ፣ አንድ ሰው ዛሬ ባለንበት ደረጃ ሁላችን ገንዘብ ቸግሮት የምናበድረው ሁለት ሰዎች ለምሳሌ ልበላችሁና ሁለት ሰዎች ገንዘብ ቸግሯቸው ወደኛ ይመጣሉ። እነዛ ሁለት ሰዎች አንዱ እየሰራ ያለ ነገር ግን ለስራው በቂ ገንዘብ ስላጣ ገንዘብ ይጠይቀናል። ሁለተኛው ለህ ተገኝ፣ ማንም ይደግፍሃል። ኦኬ። ወደ አራተኛው ስንሄድ አራተኛው ምንድን ነው የሚለው? ራስህን ጠብቀህ ተገኝ፣ ማንም ይጠነቀቅልሃል። ልብ በሉ፣ በተግባር ላይ የምታዩት ነገር ነው ይሄ። አብዛኞቻችሁ እዩት በደንብ በተግባር ትኩር ብላችሁ እዩት ይሄን ነገር። አሁን ሶስቶችን ነግሬያችኋለሁ። አሁን አራተኛው ላይ ነኝ። እነዚህ ሁሉ በሙሉ በተግባር ስታደርጓቸው እውነታ ናቸው። ምንም የተለየ ነገር የላቸው። ምክንያቱም ራስን ጠብቀህ ተገኝ፣ ማንም ይጠነቀቅልሃል። አንተ ስትንቀሳቀስ የሚሆን ስትዋራ፣ በምታደርጋቸው ድርጊቶች ሁሉ ራስን የምትጠብቅ ከሆነ አንተን ለመንካት በጣም ነው የሚፈሩት። ማንንም ማየት ትችላለህ በተግባር ወይም ማየት ትችላለሽ። በጣም ነው የሚጠነቀቁልህ። አንተ ራስን የምትጠብቅ ከሆነ፣ አንተ ማትዝረከረክ ከሆነ፣ አንተ አላማ ያለህ ሰው ከሆንክ ማንም ሰው ተጠንቅቆ ነው አንተ የሚነካ። በጥንቃቄ ነው የሚከተልህ። በጣም በጥንቃቄ ነው የሚከተልህ። ምክንያቱም ራሱን የጠበቀን ሰው ማንም ሰው እንደፈለገ ዘሎ አይነካው። ነገር ግን እኛ ዝርክርክ ከሆነ ማንም ሰው ይጮህብናል፣ ማንም ሰው የሆነ ነገር ያደርገናል። ስለዚህ ራስን ጠብቀህ ራሳችን ስንጠብቅ ማንም ሰው እኛን ዘሎ የሚነካን ሰው የለም ማለት ነው በሌላ አባባል። አምስተኛ በራስህ ወሳኝ ሁን፣ ማንም ሰው ያከብርሃል። በራስህ ወሳኝ ሁን፣ ማንም ሰው ያከብርሃል። ውሳኔዎችን መወሰን የሚችል ሰው ከሆነ፣ ውሳኔዎችን በራሱ ማድረግ የሚችል እና በነዛ ውሳኔዎቹ ደግሞ ውጤታማ የሚሆን ሰው ከሆነ ማንም ሰው መጥቶ ያማክርሃል። ይሄን እንዴት ላድርግ፣ ይሄ ባድርግ ያዋጣኛል ወይስ አያዋጣኝም ብሎ ማንም ሰው አንተ ጋር መጥቶ ያማክርሃል ማለት ነው። ስለዚህ በራስህ ወሳኝ ሁን፣ ማንም ሰው ያማክርሃል። አይደለም ለራሳቸው ለአንተ ለምትሰራው ስራ ሰው ያማክርሃል። ይሄንን አድርግ፣ በዚህ መንገድ ሂድ፣ በዚህኛው ተራመድ ይልሃል። ለምን? በራስህ ወሳኝ ሰው እንደሆንክ ስለሚያውቅህ፣ በራስ የመተማመን አቅምህ የጎለበተ ሰው እንደሆንክ ስለሚያውቅህ ብዙዎቹ በዙሪያ ይገቡሃል። አንተ መስራት ስትጀምር፣ አንተ መንቀሳቀስ ስትጀምር የማታውቃቸው ሰዎች ከኋላ ይከተሉሃል። አየህ፣ ከተኛህ ግን ረግጠውህ ያልፋሉ። ምንድነው የሚባለው? የወደቀ ዛፍ ምሳር ይበዛበታል ይባላል አይደል? ስለዚህ ራሳችን ከጣልን
ማንም ሰው እንዲያነሳን መጠበቅ የለብንም። ነገር ግን ራሳችን ማንሳትና ራሳችን ማንቀሳቀስ ስንጀምር ደጋፊዎችን በዛ ልክ ይመጣሉና ማንም ሰው በሚችለው አቅም ስራን ለመስራት፣ ለመፍተርተር፣ ለመድከም፣ ለመውደቅ፣ ለመነሳት፣ መፍራት፣ መጨነቅ የለበትም። ነገሮች ካልተበላሹ አይስተካከሉም እና መውደቃችንን እንደ ስኬት መቁጠር መቻል አለብን። ውድቀት የስኬት አካል ነው። ውድቀት አንዱ የስኬት አካል ነው። ስለዚህ በማንኛውም ጊዜ ውድቀትን ፈርተን ስራዎችን የምንሰራቸውን የምንተገብራቸውን ተግባሮች ወደኋላ መተው የለብንም ማለት ነው። ቤተሰብ ዛሬ ያየናቸው አጫጭር አረፍተ ነገሮችን ማንበብና እንዲሁም ደግሞ ስነ ልቦናችን እንዴት ማሳደግ አለብን ወይም የማሸነፍ ስነ ልቦና ሚስጥር ማለት ምን ማለት ነው የሚሉትንም በአጭሩ ከአንድ ወይም ከአራት ያላነሱ ከአምስት ያልበለጡ ነገሮችን አይተናል። እነዚህን በማስታወሻ በመያዝ በመጻፍ በማንበብ አማርኛን ከመጻፍ ከማንበብ የዘለለ ደግሞ በጣም ትልልቅ መልእክት ማስተላለፍ የሚችሉ አጫጭር አረፍተ ነገሮችን ዛሬ አንብባችኋል ወይም ጽፋችኋል አሊያም ተረድታችኋል ማለት ነው። እንደዚህና መሰል ሌሎችን አረፍተ ነገሮችን የምንሰራላችሁ ነው የሚሆነው። እናንተ ግን ይህ ቪዲዮ እንደደረሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ ሊንኮቻችን በመጠቀም በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን ከመሰረቱ ከፊደላት ጀምሮ መማር ለሚፈልጉ ሁሉ እያስተማርን እንገኛለን። እንዲሁም ጸሎት ማድረግ ፈልገው ማንበብና መጻፍ እየተቸገሩ ቁርአን መቅራት ፈልገው አሊያም ደግሞ ጓደኞቻቸው ጋር መጻፍ ፈልገው መጻፍ ያቃታቸው ወይም ያልቻሉ ልጆችን ሁሉ በውስጥ መስመር እያስተማርን ነው የምንገኘው። እናንተም የዚህ ድል ተካፋይ ትሆኑ ዘንድ ስልኩን በመጠቀም አሊያም ደግሞ ዲስክሪፕሽን ላይ ገብታችሁ ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኦንላይን የምታገኙ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።